ሰላም ሰላም ውድና የተከበራችሁ የብርሃን ቱብ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩት ላይክ በማድረግ ጀምሩ፣ እንዲሁም ሼር አድርጋችሁ መድረስ ላለበት አካል እንድታደርሱልኝ በትህትና ጠይቃችኋለሁ ማለት ነው። እንዴት ናችሁ? እንኳን ለሆሳዕና አደረሳችሁ። ያው የሕማማት ሳምንት ላይ እንገኛለን። ለክርስቲያን እህት ወንድሞቼ ሁላችሁም እንኳን አደረሳችሁ ማለት እወዳለሁኝ። እንግዲህ እግዚአብሔር ይመስገን ጾሙንም ልንጨርስ ነው፣ ፋሲካም ሊፈሰግ ነውና እግዚአብሔር ይመስገን ማለት እወዳለሁኝ። እንግዲህ ለዚህ ቀን ያደረሰን እግዚአብሔር የተመሰገነ ይሁን። ውድ ቤተሰብ ዛሬ እንግዲህ በጣም አለማውራት ከራሴ ጋራም እንትን እያልኩ ነበረ፣ ግን ያው ብዙዎቹም እንግዲህ ቲክቶክ አካውንትን አቃጥለውብኛል። በዛ ሜሴጅ ለምን ዝም አልሽ ለምን የምትለው እንግዲህ ታውቃላችሁ፣ አንዳንድ ጊዜ ነገሮች ለመናገር እየፈለጋችሁ ግን ደግሞ እንድትናገሩ የሚያደርጋችሁ ብዙ ነገሮች አሉና ስለዚህ እናገራለሁ። ለምን ብዙ እህቶች አውርቶበታል፣ ብዙ ወንድሞች አውርቶበታል፣ ከተላላቅ እስከ ተናናሽ ብዙዎች አውርቶበታል በዚህ ኬዝ ላይ ማለት ነው። እና ግን እኔም ደግሞ ያለኝን ነገር ማውራት እፈልጋለሁ ዛሬ ስለ አብርሽና ስለ ሩታ እንግዲህ ስለ ሰርጋቸውም ትንሽ ነገር ማለት እፈልጋለሁኝ። እና ያው አካሄዱን ሁሉ ከመጀመሪያም ጀምሬ እየተናገርኩኝ ነበር። ያው ብዙዎቻችሁን አይታችሁ ከሆነ ማለት ነው እዚህ ውስጥ ያላችሁ እኛ እነሱ ሀሳቡንና ድርጊቱን እንጂ የምንጠላው እነሱ ማንነታቸውን እኛ እንጠላም። አብርሽም ይሁን ሩታም ማንኛቸውም ማለት ነው የሰውን መጥፎ ተግባራቸውን እንጂ የምትጠሉት የሰውን ማንነት አትንጠላም። እኔ በበኩሌ እንደዛ ነኝ ማለት ነው። ግን ድርጊታቸውን እጠላለሁ፣ እጸየፋለሁ። ነገር ግን የእነሱን ማንነት በጣም የምወዳቸው ወንድምና እህቶቼ ናቸው ማለት ነው። እና ማለት ወደ ሌላ ነገር እንዳትወስዱብኝ ከማለት ነው እንደዚህ ብዬ የምናገረው ማለት ነው። ምክንያቱም አያቸዋለሁ፣ እከታተላቸዋለሁ፣ ወንድምና እህቶቼ ናቸው። ነገር ግን ደግሞ አንዳንድ ጊዜ ድርጊቶች በጣም የሚያስጠሉ ወጣ ያሉ ነገሮች ሲመጡ ደግሞ ወጥታችሁ ትናገራላችሁ ማለት ነው። በጣም ብዙ ሰዎች ተናግሯል። እኔ እንደውም መናገር ራሱም አይጠበቅብኝም ብዬ ነው እያሰብኩኝ ነበረ። እና በአንዳንድ ጊዜ ነገሮች ግን ጥያቄ የሚፈጥሩብን ነገሮች ስላሉ ጥያቄውን ለነሱ እንዲያጠርቡልን እንፈልጋለን ማለት ነው። አንደኛ እነዚህ ልጆች የኦርቶዶክስ እምነት ተከታዮች ናቸው። ለምንድን ነው ጾመ ሕማማት ወይንም ደግሞ እንግዲህ ይሄ ወር ሙሉ አንደኛ ወር 4ኛ ሳምንት 5ኛ ሳምንት ላይ ልክ የሕማማት ወር ነው የሚባለው በእኛ እንግዲህ በክርስቲያኖች። እና ለምንድን ነው የሕማማት ወር ላይ ሰርግ መደገስ ያስፈልጋቸው? እንግዲህ እስቲ ይህንን ጥያቄ እንዲመልሱልን እንፈልጋለን። ማለት እንግዲህ እንደምናየው ከሆነ ስራቸው ሲሰሩ ማርያምን እግዚአብሔርን እያሉ ነው የሚሰሩት። እና ለምንድን ነው በእግዚአብሔር ስም መነገድ የተፈለገው? ለምንድን ነው ደግሞ ህዝበ ክርስቲያኑንስ ይህን አክል ለማሰናከል ወይንም ደግሞ በዚህ መንገድ ለመሄድ ያሰቡበት ምክንያት ምንድን ነው? ይህን እንደምጠይቃቸው ለነሱ ነው ማለት ነው እንጂ ሃይማኖትን ጋር ለማያያዝ ምናምን ፈልጌ አይደለም። ለምንድን ነው ይሄ ነገር ማለት የትኛውም የክርስትና እምነት ተከታዮችም ሆነ የሙስሊም እህት ወንድሞቻችን ካልሆኑ በስተቀር በዚህ ወር ላይ ድግስ የሚደግስ የለም። አብሶ በዚህ በአረብ ሀገራት ላይ ያሉት እህቶቻችን ካልሆነ በስተቀረ እሱም ለምንድን ነው እምብዛሞቹ ያው አይጾሙም። እነዚህ ልጆች ደግሞ ከኢትዮጵያ ነው የመጡት። ከኢትዮጵያ እስከመጡ ድረስ እንግዲህ ጾመኞች ናቸው። እንደውም ተመልሰውም ደግሞ ሀገር ላይ የሚኖሩት ናቸው ማለት ይህንን የሚያደርጉት አሁን ነገ ደግሞ ሌላ ተከታይ ተነስቶ በሆነ ጾም ወቅት ላይ ሰርግ ለመደገስ ይነሳል ማለት ነው። ምክንያቱም ኮፒ እየተደረገ ስለሆነ ለምንድን ነው የኢትዮጵያን ባህልና ወግ ለማበላሸት እየሄዳችሁበት ያለው ነገር? ይህንን ነው ጥያቄ መጠየቅ የምፈልገው። እና ምክንያቱም እኛ ኢትዮጵያውያን ወጋለን ማረጋለን። ከዚህ በፊትም ተናግሬያለሁ በጣም ብዙ ጊዜ ማለት ነው። በእነሱ ላይ በጣም ብዙ ጥያቄዎችን ጠይቄያለሁኝም ተናግሬያለሁ። ራሴን ሀሳብ ቁጭ አድርጌያለሁ ማለት ነው። ስለዚህ በጾም ውስጥ ድግስ መደገስ ያስፈለገበት ቤተሰቦቻችሁስ ለምንድን ነው ዝም ያሉት? ምክንያቱም ብር ለማግኘት ስትሉ ብቻ ነው የእግዚአብሔር ስም ትጸሉ ማርያምን ገብርኤልን እያላችሁ 44ቱን እየጠራችሁ እናንተ ፕራንክ እንኳን ስታደርጉ የመላእክቶችን ስም ትጠራላችሁ፣ የእግዚአብሔርን ስም ትጠራላችሁ። ምን ፕራንክ እንኳን ፕራንክ እንደሆነ እያወቃችሁ ማለት ነው ትምላላችሁ፣ በያው በሆነው በእግዚአብሔር ማለት ነው። ግን አይቀለድበትም በእግዚአብሔር። እና ይህንን ነገር እንድታረሙ ከዚህ በፊትም ተናግሬ ነበረ። እና ይህን ነው ለእነሱ ጥያቄ። ሁለተኛ ነገር ደግሞ ስለ እህቶቻችን ነው።
እህቶቻችን ገንዘብ ከፍለዋል እንዴ ብላችሁ ለምትሉ ሰዎች አንድ ነገር እንገራችሁ ማለት ነው። እነዚህ ልጆች እውነት ለመናገር ከኪሳቸው አይደለም መጥቶ የወሰዱት ማለት ነው። እኔ ብሬን እንዴት እንደማመጣው የማውቀው እኔ ነኝ። ታውቃላችሁ እኔ እናቴ እንኳን ማለት ማረዳት እንኳን ባትሆን በአካባቢ የተቸገሩ የተራቡ የተጠሙ በጣም ብዙ ሰዎች አሉ ማለት ነው። ስለዚህ እነሱን እኔ እያየው እህል እንኳን አቅርቤ የተቸገሩት ሰዎች ወደ ልቤ እየመጡ እህል መዋጥ የሚያቅተኝበት ጊዜ አለ። ለእነሱ ብሰጣቸው እኮ መጽሐፍ ቅዱሳችን ስናገር ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል አይደለ? ስለዚህ ለእነሱ ብሰጥ ለጽድቅ ይሆናል። ለምን ብዬ ነው? ለአንድ ቀን ደስታ ብዬ ለአንድ ቀን ደስታ ለጥቂት አንድ ቀን ለማትሞላ ደስታ ይህን አክል ገንዘብ ከፍልን በቃ ማለት ለሰዎች እነዚህ ሰዎች ቸግሯቸዋል። ብቸግሩ ሕክምና ቢያጡ የሚበሉ ቢያጡ ቢሆኑ የሚጠጡት የሚያጡ ቢሆኑ ብትረዷቸው ምንም ችግር የለም። ተቃውሞ ምንም የለኝም ይሄ። ስለዚህ ደግሞ እኛ እንግዲህ በኩዌት ያለን እህት ወንድሞቻችን በዚህ ነገሮች አልተነካካንም። እንዲህ አይነት ነገር የለንም ደግሞም አናደርግም ማለት ነው። እንግዲህ ዱባይ ያላችሁ ምን ነው እነ ሳሪ ሰርግ ሲደግሱ ለነሱ ሰርፕራይዝ ያደረጋችሁ ለምንድን ነው ለነሱ ስጦታ ያልሰጣችሁ? እነሱ እኮ ናችሁ እናንተ ስትቸገሩ ዱባይ ውስጥ ስትራቡ ስትጠሙ አሰሪዎቻችሁ አውጥቷችሁ ስጥሏችሁ እያነሷችሁ እርዳታ እየጠየቁ በሰዎች ፊት ቆሞ ወደ አገራችሁ የሚመልሳችሁ ኦር ደግሞ ስራ የሚያስቀጥራችሁ እነ ሳሪ ናቸው፣ እነ አቢባ ናቸው፣ እነ ሪም ጎርድ ናቸው። እንደገና ደግሞ በጣም ብዙ እነ ረጁ ናቸው። በጣም ብዙዎቹ ስማቸውን ያልጠቀስኳቸው ማለት ነው። ምን ነው እነሱን ለምን እነሱን አንዳንድ ጊዜ እኮ እነሱ ሰርፕራይዝ ያስፈልጋል። እነሱ ብቻ እናንተ እንዲረዷችሁ ለምን ትፈቅዳላችሁ? ለነሱ ለምን አትረዱ? ለምን ሄዳችሁ በቃ ይሄን ስራ አደረጋችሁ እናመሰግናለን ማትረዱ? ምን አደረጉላችሁ እነዚህ ሰዎች እንዴ? ምንም እኮ አንድ ሰንት ለኛ ያደረጉት ነገር የለም። እስቲ ለአንድ የማዳም ቅመም ለየትኛው ዩቲዩብ ከፍቶ ሰጡ? እርስ በራሳቸው ከከፈቱ ከፈት ይሁንላቸው። እስቲ ለየትኛው በጣም ተቸግራ አገር ቤት ለገባች በቃ ተቸግራለሁ ላለችው ለማዳም ቅመም ለየትኛው ዩቲዩብ ከፍቶ እስቲ ሰብስክራይብ አድርጉ ብሎ አስተካክሎ ይሰጣቸዋል እንዴ? እድሜ ጤና ይስጣት። ለሚም እንኳን እኮ እነሱ ከሱ ሀሳብ ከነሱ ቁጥጥር ውጪ ስለሆነ እኮ እሷም ራሱ እኮ ተዋቻቸው በቃ ኦልሬዲ ማለት ስለነሱ አይገባኝም ማለች ስጋ እህታቸው ማለት ነው። ኦልሬዲ በቃ እነሱ ገንዘብ ስላሰከራቸው ማለት ነው። ገብታችኋል አይደለ? ይሄንን ደግሞ ያደረጋችሁት እናንተ ናችሁ። ስለዚህ እኛ አሁን ከአንድ ስነ ምግባር የጎደላቸው እህቶቻችን ጋራ አንመደብም እውነት ለመናገር ማለት ነው። ጥረን ገርተን ቤተሰቦቻችን ራሳችን ለመለወጥ የምንለፋ እኛ የማዳም ቅመሞች ከነዚህ ጋር አንመደብም እኛ ማለት ነው። የትም የማናቃቸው እንዴ እኛ እኮ ትልቅ ድጋፍ እኮ አድርገንላቸው ሰብስክራይብ አድርገናል፣ ላይክ እያደረግን እያየንላቸው ያም ራሱ ትልቅ ድጋፍ ነው ማለት ነው። ስለዚህ ይሄን አክል የገንዘብ ድጋፍ የሚጠይቁበት የተቸገሩበት የተራቡበት ምንም አይነት ነገር የለም። ስለዚህ እነሱም ደግሞ ሰርጉ እንትን ላይ ላይቭ ላይ ገብቶ ምንድነው ያሉት? እኛ በነፃ ነው ብር አናስከፍልም፣ ከፈለጋችሁ በመኪና እኛ ራሳችን ምን እናደርጋቸዋለን ያሉት፣ በየቤታቸው እንመልሳቸዋለን ብሎ ነበር ያሉት። ስለዚህ እናንተ የምን ብር ነው የምትከፍሉት? ለምንድነው መዋጮ የምታዋጡት? እስቲ ጠይቃችሁ እህቶቼ ልጠይቃችሁ። የአባትሽን መሬት ሽጥሽ መጥተሽ እኮ አባትሽ እኮ አራጣ ተበድሮ የላከሽን ብር ከፍለሽ ሳትጨርሺ እዚህ የቂጡን ቀዳዳ እያሳየ ለሚሄድ ዩቱበሮች ብራችሁ ስትሰጡና እንዲህ ስትሉ ለምን አልተሰማችሁ? ምን ነው አካባቢያችሁ ላይ የተራበ የለም እንዴ? የተጠማ የለም እንዴ? እናውቃለን እኮ እያንዳንዱ የኢትዮጵያ ጎረቤት እኛ ቤተሰብ ከኛ እዚህ አረብ ሀገር ከማኖራችን የተነሳ እየበሉ እየጠጡ ሊሆን ይችላል። ግን ጎረቤቶቻችን ውሃ የሚያስፈልጋቸው ምግብ የሚያስፈልጋቸው እኮ ብዙ አሉ። ምን ነው ለእነሱ አሰጡም እንደ እናንተ ህዲ ምን ነው? የእውነቴን ነው የምላችሁ። የውላችሁ እናንተ ብትቸገሩ ዛሬ ይሄን አደረግንላችሁ ብላችሁ ወጣችሁ የምትፈናጠሩትና ወጣችሁ በየቶክቶክ ፔጁ ላይ የምትናገሩት እናንተ ማለት ነው። ነገ ብትወርቁ ነገ የሆነ ችግር ቢደርስባችሁ እነሱ አይደርስላችሁ። መኖራችሁ ራሱ አያስታውሱ። እውነት ለመናገር ማለት ነው። ማን የአረብ ሀገር ሴቶች ናቸው እናንተን የሚያስታውሳቸው? እነ ሪም እነ ሳሪ እነ አቢባ ብዙዎቹ ማለት ነው። ማንም ሰው ኢትዮጵያ ውስጥ ያለው ሰው የኛን የአረብ አገር ሴቶችን ማንም ሰው አያስታውስም። እንደው ከ105 እና ብቻ ጥቂቶቹ አሉ
ነቅን ልቦች ምናምን ማለት ነው። ከዛ ውጭ ግን ማንም ሰው ለእኔና ለእናንተ ምን የሚል ግድ ያለው ሰው የለም እውነት ለመናገር ማለት ነው። ስለዚህ እናንተ ምን ቤት ናችሁ? ምን ቤት ናችሁ? ትንሹ ዳ ትልቁና ምንድን ነው የሚባለው ይጋብዛል። ተረቱ ራሱ ጠፋብኝ ማለት ነው። እና እናንተ ምን ቤት ናችሁ? እውነቴን ነው የምላችሁ እህቶቼ፣ እናንተ ምን ቤት ናችሁ? ዛሬ እኮ እግራችሁ ውስጥ እግራችሁ እየተፈረፈረ እየሰራችሁ አንድ እኔ ልንገራችሁ አይደል ሩባ ዲናር ምንም ዋጋ የለውም ይባላል። ሩባ ዲናር እኔ አለምንም ምክንያት ገንዘቤ ማውጣት አልፈልግም፣ መስጠትም አልፈልግም። ቤተሰብ እንኳን ማድረግ ሲገባኝ እስከ ጥግ ድረስ ጠይቄ ነው የማደርገው ማለት ነው። ያውቁኛል ማለት ነው። እስከ ጥግ ጠይቄ አጣርቼ ማለት ነው። ይሄ ማለት ምንድን ነው? እንዴት እንደምናመጣ እንቅልፍ መተኛት እያማረኝ እኮ ሳልተኛ አለ እድሜ ይሄ ሁሉ እየጠቆረ ፊቴ ካሜራ ነው ያቀላኛው ማለት ነው። ለማን ብዬ ነው እንዴ ራሴ ሳልለወጥ? የእውነቴን ነው የምላችሁ። እንደው እኛ ሳንለወጥ በቃ እንስራ እንኳን ብለን ምን ከጣም ደሆች አሉ። አንድ ጊዜ በልቶ ማቁ፣ አንድ በልቶ ማድሩ አሉ ማቁ አልኩ። አንድ በልቶ ማያድሩ ኢትዮጵያ ውስጥ አሉ። ለነሱ ውስጣቸው ብሩ ከተረፋችሁ የእውነቴን ነው የምላችሁ ማለት ነው። እኔ የምላችሁ ነገር ቢያጡ ቢቸገሩ ችግር የለውም። ማንም ኢትዮጵያ ሕዝብ ይተባበራቸዋል፣ ሲተባበራቸውም ነበር። ግን በእንደዚህ አይነት በዛ ላይ ብቻ በጣም እንጃ እኔ አላውቅም። በእውነት ለመናገር በጣም የሚደብር ነገሮች ብዙ ነገሮችን እያየን ነው ማለት ነው። ለምን መሰላችሁ? በቃ እኛ ኢትዮጵያውያን እንደው እነሱ እዚህ እንኳን ዱባይ ቢመጡ እንደ ኢትዮጵያ የኢትዮጵያን ባህል ባማከለ መልኩ ሰርጋቸውን ቢደግሱስ ምን አለ? ኢትዮጵያ እኮ በጣም ውብ ሀገር ነች። ብዙ ፈረንጆች እኮ እንትኗን ባህሏንና እሴቷን ለማየት የሚጓጓት ሀገር ናቸው። አረቦችን አላያችሁም እንዴ? አሁን ላይ እኮ የኢትዮጵያ ታላላቅ ከተሞችን እንዴት እያወደሱ እንደሆነ አላያችሁም? እናንተ ድሃዎች አይደላችሁም? ድሃዎች ነን ብላችሁ ትላላችሁ እኮ፣ ግን ድሃዎች እኮ አይደላችሁም። ድሃዎች ከሆናችሁ ታዲያ እንዴት ነው ይህን ሁሉ የሰራችሁ ብሎ የምትጠየቁባቸው በጣም ብዙ ነገሮች አሉ። ምን ነው እነሱን እንትን ብትሉ ማለት ነው፣ እሱን ብታሳዩ ወይ ብቻ። ግን እግዚአብሔር ልቦና ይስጣችሁ፣ በእውነት እኔ እንደው አድንዝዝ አፍዝዝ አሰርቶባችሁ ከሆነ አላውቅም፣ መስተፋቀር አሰርቶላችሁባችሁ ከሆነም እንግዲህ ምንም አናውቅም። ይፍታ ይበላችሁ። በየእምነታችሁ ዱዓ ጸሎት አድርጉ፣ በየሃይማኖታችሁ ዱዓ ያድርጉ። የእውነቴን ነው የምነግራችሁ። እኛ ግን የአረብ አገር እህቶቻችን ወንድሞቻችን፣ እኛ የማዳም ቅመሞች ከኔም ጭምር ማለት ነውና ከእንደነዚህ አይነት የማያስተውሉና ሳመዛዝኑ በየቦታ ለምዝረከረኩት እህቶች አይወክሉንም። እኛ የማዳም ቅመሞች አይደለንም፣ እነሱ ጋራ አንመደብም። እነሱ የማዳም ቅመሞች አይደሉም፣ እኛ ግን አገባንም። ስለዚህ ሁላችሁም ደግሞ ተነስታችሁ እናንተ የማዳም ቅመም የአረብ ሀገር ሴቶች ድሮም እንደዚህ ናችሁ እያላችሁ አትጨፍጭፉ። እኛ አይመለከተንም ማለት ነው፣ አይመለከተንም። አንዱ ሰው ባጠፋ ለምን ሺዎቹ ትተባበሩብናላችሁ እንዴ? እኛ ምን አገባል? ተርፏቸው ከሆነ እንደው እኮ የእውነት ጫማ ደህና ጫማ እንኳን ለብሶ ብቻ እንጃ። የእውነት ልቦና ይስጠላ። ሁላችንም ግን በጣም ነው የምወዳችሁ ማከብራችሁና ግን በዚህ በጾም ምክንያት ለምን ሰርግ እንደተደገሰ ይህንን ነገር ሳብራሩልን እንዲያልፉ አንፈልግም ማለት ነው። ምክንያቱም እኛ ኢትዮጵያውያንን በዚህ በጾም ውስጥ እንግዲህ ጥር ወር ላይ ነው በጣም ምን የሚለው የሰርግ ወቅቶች የሰርግ ጊዜያት የሚበዙትና ነገር ግን በዚህም ታላቅ የኩዳዴ ወር ደግሞ ጾም ውስጥ ሰርጋቸው ሊደግሱ የቻሉት ለምንድን ነው? ኢትዮጵያ ውስጥ ስለሚከለከል ነው ዱባይ የመጡት? ወይ ጉዴ! ብቻ ግን ወዳችኋለሁ፣ አከብራችኋለሁኝ። ለምዬ እግዚአብሔር እድሜ ጤና ይስጣት። እሷ መክራ እምቢ ስላቸው በቃ ትቻለሁ ብላለች እና ምከረው እምቢ ካለው መከራ ይምከረው ይላል ያገሬ ሰውና ዛሬ እንደዚህ ያደናነቃችሁ፣ ዛሬ እንዲህ ከፍ ያደረጋችሁ ህዝብ ያወረዳችሁ ቀን የምትገቡበትን ታጣላችሁ። የእውነት ለመናገር ማለት ነው እና ደግሞ ከባድ ነው እንደዚህ አይነት ነገሮች እና ምክር እርግጥ እነዚህ ምክር አይሰሙም። ምክንያቱም በቃ በራስ እንትን ስለሚሉ ምክር የሚሰሙ ሰዎች አይደሉም። ለማንኛውም ግን እግዚአብሔር ልቦና ይስጣችሁ። ከወጣችሁበት ይሄ ማለት
ካልሆነ እንትኖች እግዚአብሔር መጥፎ ነገሮች እግዚአብሔር ይመልሳችሁ ልቦናችሁን ማለት ወዳለሁ። ወዳችኋለሁ፣ አከብራችኋለሁ። ውድ ቤተሰቦች ተባረኩ።